I don't believe your dreams can die until you die. ቢሆን ነበር ግን አሁን ኦልሬዲ ፓስት እኔ አሁን በእናንተ ውስጥ ነው ማየው። I mean, designer guy, I don't believe these things. I'm so sorry. Any, if you have a dream, mommy, you have until the day you die to achieve that dream. I love him in stones. Can you please share your dreams, mother? ቤተሰብ በእውነት ልጆቻቸውን ሪሊዝ ማድረግ አለባቸው። እኔ ብዙ ሰው አውቃለሁ እዚህ ሀገር ለወላጆቻቸው ብሎ ዋጋ የሚከፍሉ Say it again, straight from the lip. Yeah, straight from the lip. ለልጆቻችን እኛ ነን የምንወስንላቸው ይህንን ተማሩ ብለን ወይ ልጆቹ በልባቸው ውስጥ ያሉትን እንዲማሩ እንፈቅድላቸዋለን። የትኛው ነው ትክክል፣ የትኛው ነው መሆን ያለበት፣ እኛም ደግሞ ያሳለፍነው እንዴት ነው እያደረግን ያለ ነው የሚለውን ስናወራ፣ ልብ ለልብ ስናወራ እናንተ ደግሞ ከዛ ውስጥ የምትወስዱት ነገር ለራሳችሁ የምትወስዱት የምትጠቀሙት ነገር ይኖራል ብለን እናስባለን። እኔ እንግዲህ የፈለኩትን ነው የተማርኩት። ቤተሰቦቼ ይሄንን ብትማሪ አላሉንም። ምናልባት ይሄ ጀነራል ከሚባለው ከዶክተር ወይም ደግሞ ከሚታወቀው ነገር ውጪ ምናልባት ኢንፎርሜሽኑ ብዙም የላቸውም ብዬ አስባለሁ። ኢንጀነራል ፓይለት፣ ዶክተር፣ ኢንጂነር የሚባሉት ነገር ይታወቃሉ። ግን እኔ ግን ሳድግ ይሄንን ያለኝ ሰው የለም። በራሴ ሴክሬታሪ ፈልግ ነበረ። ቆንጆ ልብስ ለብሰው ምናምን ለብሰው ጫማ አድርገው ከኦፊስ እሱ በጣም ይስበኝ ስለነበረ ተማርኩት። ግን ያው ወዲያው ስላገባሁኝ ቻንሱንም አላገኘውም የመስራት። እንደውም ካገባው በኋላ ነው ራሱ የጨረስኩት ሴክሬታሪ ማለት ነው። እና እኔ ማንም ፎርስ አላደረገኝም፣ በራሴ ነው የሄድኩት ማለት ነው። How about ወንድሞችሽን? ማንም ሰው እናንተ ቤት ፎርስ እንደዚህ ሁኑ ምናምን አልተባለም? የተባለ የለም። Really? የተባለ የለም። ማንም ሰው እና ልክ ነው ብዬም አላምንም፣ መሆንም የለበትም። እኔ እንደውም ጥሩ አድርገዋል ብዬ ነው የማስበው። ምክንያቱም እያንዳንዱ ልጅ ወደዚህ ምድር ሲመጣ እግዚአብሔር በውስጡ ያስቀመጠው ለዛ ልጅ የተቀመጠ ነገር አለ ውስጡ። ኢንተረስት ሊሆን ይችላል፣ ቪዥን ሊሆን ይችላል፣ የተለያየ እውቀቶች ሊሆን ይችላል። አንዱ ልጅ ከአንዱ ልጅ የተለያየ። ስለዚህ ያ ልጅ ፎሎ ማድረግ የሚገባው ያንን ነው እንጂ ከአውትሳይድ ቤተሰብ ወይ ወንድም ወይ እህት ወይ ጓደኛ እንዲሁም ስላለው መሆን የለበትም ብዬ ነው የማስበው። ውስጡ ከሌለ ልጅ ውስጥ ከሌለ የኔ ብሊቭ እሱ ለስራ ማለት ነው። That's like the main. You're thinking about a work in the university in general. ያ ማለት ዩኒቨርሲቲ የምትገቢው ከስር እየመጣች መተሽ ፎከስ አደርጋለሁ ብለሽ የምታስቢውን ትምህርት ላይ ነው ዩኒቨርሲቲ የምትገቢ አይደል እንዴ? እንጂ ዩኒቨርሲቲ ገብተሽ አይደለም የምትመርጪ። ዩኒቨርሲቲ ኦልሬዲ የወሰንሽው አለ ፕሮፌሽን፣ እሱን ተምረሽ ወደ ስራ ልትገቢ ነው። ግን ቤተሰብ ምን ያደርጋል? ገንዘብ የሚያስገኝ ነው የሚያበላ ብዙ ብር የሚያመጣ ይሄ እንድትማር ጥሩ ነው ብለው ለልጆቻቸው አንስተው የሚሰጡት ፕሮፌሽን አለ። እሱ ትክክል አይደለም ነው። ምክንያቱም እዛ ልጅ ውስጥ ኢንተረስቱ ከሌለ ልጁ ምን ያርግ? እንዴት ኬት ያመጣል? ምን ያድርግ? አንደኛ ትምህርት ከተማረ በኋላ ወደ ስራ ሲገባ እየተደሰተ ካልሰራው፣ ለገንዘብ ብቻ ከሰራ፣ ጆይመንት ከሌለው አይ ቲንክ ያ ሰው ኢፌክቲቭ ነው ብዬ አላምንም። ስራው ራሱ ኢፌክቲቭ ሆነ ስራው ራሱ ውጤታማ ነው። እኔ I think I'm in the middle. እኔ ሳስበው I think it's good to give your children space እና time ኢንትረስታቸውን ምን እንደሆነ ዲስከቨር እንዲያደርጉ ደግሞ ኢቨን ከልጅነት ጀምሮ ኢንትረስት ካላቸው
እሱን ኢንካሬጅ ማድረግ ከልጅነት ጀምሮ አይ ቲንክ ኢትስ ኢምፖርታንት። ሙዚቃ ከሆነ ሙዚቃ ኢንስትሩመንት መግዛት ምናምን ለቀስ እያልሽ እንዲማሩ አይ ቲንክ that's really really important. ግን I also think that some children need structure. አንዳንድ ልጆች they don't know what they want to do. Interest እንደዚህ እንትን obvious የሆነ interest የላቸውም። አሁን Yeah. some parents I know like on social media they'll say to their children ይሄንና ይሄን ከተማርክ ብቻ ነው የምከፍልልህ ዩኒቨርሲቲ ስገባ ከዚህ ውጭ ከተማርክ አልከፍልልህም። I think some parents are like this is what's going to make you money and now because you can't decide I'm going to decide for you and this is your option. ከዚህ ውጭ ከወጣ you can decide ግን ያልከፍልልህ የኔ ብር አይደለም በአንተ በራስህ ብር አግኝተህ ነው የምትሰራው or የምትማረው። I think there is a balance. Some too strict now, good. I think there's a balance because not everybody knows what they want. That's one. And two, the extreme of Dr. መሆን አለብህ engineer መሆን አለብህ ኢንትረስት እያለው ማለት ነው። ልጁ ሌላ ኢንትረስት እያለው የታወቀ ኢንትረስት እያለው ሌላ ነገሮች ደግሞ ኮርስ ሆነ ማስገባትም እሱም it's a bit too much. Again, what do you think parents should do when the kid doesn't know what they want to do? ያ እሱ ምንድነው መሰለሽ አስወላጅ ታውቂያለሽ እኔ ለምሳሌ ሲሆን ያንቺ ፕሮፌሽን ያንቺ ችሎታ አፍሽ ላይ ነው ብዬ አውቃለሁ። ምክንያቱም ስትናገር የማሳመን ችሎታ እንዳላት አይቻለሁ ውስጧ። እንደዛ ስላት ያ ብላኛለች ማለት ነው። አገኘችው ማለት ነው ቶሎ ኢንትረስቷን ማለት ነው። እንደሱ ትናገሪያለሽ። ግን አሁን እያየሽ ሳይሆን ጀስት ገንዘብ ስለሚያስገኝ ብቻ ይሄን ተማር ብሎ ልጅን ፎርስ ማድረግ ትክክል አይደለም ነው የምለው። So አሁን እኮ ወላጅ እያየ ኢንትረስት ደግሞ ካለ ያ ኢንትረስት ካለ ይሄ ኢንትረስት አለኝ ካለ እኔም ደግሞ ካየሁት ላደርግለት እችላለሁ። ያለ ኢንትረስት ሳይኖረው እየጠላው አይ ይሄ ነው መማር ያለብህ ነገ እንጀራ የሚያበላ ይሄ ነው ብዬ ግን እኔ ዲሳይድ ባረግበት እና እየጠላው ለኔ ብሎ የሚማር ከሆነ በፍጹም ኢፌክቲቭ አይሆንም። በቃ እየጠላው ነው አይተማረው ደስ ሳይለው እንዴት ብሎ ስራ ይሰራል? አንቺ እኮ ስራ ራሱ ከተቀጠርሽ በኋላ ኢፌክቲቭ የምትሆኙ ስለምትወጁ ብቻ ነው። አንዳንድ ጊዜ ማትወጁ ነገሩ ስትሰሪ ውጤታማ ማትሆኝ፣ ግን ስራውን ስትወጁ ኢንተረስቱ ሲኖርሽ በስራሽ ውጤታማ ትሆኛለሽ፣ ከፍ ትይበታለሽ፣ ኢንጆይ ታደርጊዋለሽ፣ ብዙ ነገር ታመጫለሽ። ነገር ግን ፎርስ ተደርገሽ ገብተሽ ስራውም ላይም ደስተኛ አትሆኝም፣ ውጤታማም አትሆኝም ብዬ ነው ማምነው ለራሴ። እንግዲህ I don't know ያንቺ No, I ፐርስፔክቲቭ think you're right. I think አሁን ከባዱ ነገር it's ኢንትረስቱ ኖሯቸው ግን ኢንትረስታቸው መቼም like የማይሰራ like for example let's say somebody is really interested in being a footballer. That is their dream, that's their passion. Every free time ሁሉ ፉትቦል ይጫወታሉ። They'll practice, they'll you know even like runners እንደዚህ አይነት ከባድ አንድ ወይ ሁለት ሰው ብቻ የሚደርስበት level. ግን the parents are saying okay footballer መሆን ትፈልጋለህ that's fine ግን you have to go and train to be a lawyer just in case football ካልሰራ ያ ነገር እንድትማር. You know there are people who do that. What do you think about that? I think that's wise እኔ ፕላን ኤ ፕላን ቢ ፕላን ሲ ቢኖረው ጥሩ ነው አንድ ሰው። ምክንያቱም ሁሉ የተመኘነው ሁሉ ተሳክቶልን እንሄዳለን ማለት አይቻልም አይደለ? አንደኛው ፌል ቢያደርግ ሌላ ምን አለኝ ብሎ ማሰብ ጥሩ ይመስለኛል። ምክንያቱም ፉትቦል ከሰዎች ጋር ነው ኮምፒት የምታደርጊው። በብዙ መንገድ እዛ ያሰብሽው ላይ ላትደርሺ ትችያለሽ። እሱ እስኪሆን ድረስ ፕላን ቢ ቢኖረኝ ጥሩ ነው። ያኛውን ታደርጊያለሽ ይሄኛው እስኪሳካ ድረስ
አንዳንድ Yeah. ሰዎች ፎር ላይፍ ላይሆንላቸው ይችላል፣ ግን ይወዱታል። ደግሞ አቅም የላቸው ይሆናል ወይ ደግሞ አክሰስ እና ግን ፕላን ቢ መኖሩ ጥፋት አይደለም ብዬ ነው የማስበው። ፕላን ሲም ራሱ ቢኖር ጥሩ ነገር ነው፣ ጥሩ ነገር ነው። መቼም ሰው አንድ ነገር ብቻ አይደለም የሚወደው በዚህ ምድር፣ ብዙ ነገሮች ልትወጂ ትችያለሽ። ከነዛ ውስጥ የምትወጃቸው ኤቢሲ ብሎ ማስቀመጥና የተመቸው ወይ ደግሞ የተከፈተው ጋር መሄድ፣ በጣም ፓሽኔት የሆንሽበት ነገር እስኪሳካ መሄድ እንጂ ቁጭ ብሎ መቼም ያ ካልሆነ ብሎ መጠበቅ ጥሩ አይመስለኝም። እኔ ኢትዮጵያ አንድ የሰማሁት ታሪክ ምንድን ነው፣ ከዩኒቨርሲቲ ጥሩ ውጤት አመጣ ልጁ፣ ግን ስራ አላገኘም እና ስራ እስኪገኝ ድረስ የወረደ ወረድ ያለ እንግዲህ በፕሮፌሽኑ ያልሆነ ሌላ ስራ ተባለ ማለት ነው። ልጁ በፍጹም አልሰራም እና በጣም ዲፕረስድ እንደሆነ ቤተሰቡን በጣም እያስጨነቀ እንደሆነ ሰማሁኝ ማለት ነው። እና ነው የሆነ ያቺ የምትፈልጊያት ነገር ስትሳካ ሌላ ነገር መስራት አይ ቲንክ አስፈላጊ ነው ብዬ ነው የማምነው ለራሴ። Yeah. እኔም ብሆን የማደርገው እሱ ነው። I remember when I finished university እና ስራ apply ማድረግ ስጀምር do you remember 7 ወር ፈጀብኝ ስራ ለማግኘት አንድ ስራ Yeah. ለማግኘት and in that time in the end you said to me Betty even you know ሌላም ስራ ቢሆንም ለትንሽ ጊዜ ብትሰሪ ችግር የለም ስትይኝ I remember that ግን I remember Yeah. thinking to myself I can't ምክንያቱም if I started in that way I might never leave like if I started working you know in a restaurant as a waitress or something የሰራው የተማርኩበት ነገር ሁሉና የሰራው እስካሁን ድረስ ለመስራት የምፈልጋቸው ነገሮች ሁሉ I would give them up. That's basically what I thought to myself. So I said, I can't give it up. I have to try. And now, you know, thankfully, I ended up getting a job. Again, I think if it was necessary for my living, ያኔ ልጅ ቢሆነኝ ኖሮ ምናምን definitely, of course, I would have to do something else until I found a job. Again, it wasn't necessary. ቤት ነበርኩኝ ያኔ ምናምን እና I really said to myself, I'm gonna try hard to find a job in my interest. ነበር ያኔ ያልኩት. Yeah, so it's you know it's all very interesting and that I think the ከባዱ ነገር ለልጆች ራሱ ከባድ ነገሩ it's that your parents are doing it because they love you and that the children know that. The children know that their parents want them to become doctors, engineers, lawyers ምናምን because they love them. They want the best for them. Yeah. ልጆቹ ደግሞ they're struggling. So if there's a child አሁን ዩኒቨርሲቲ ሆኖ እየሰማን ካለ ወይ የማይወደው ስራ ውስጥ ገብቶ ለቤተሰብ የሚሰራው ስራ ውስጥ እየሰራ የሚሰማን ካለ like what advice would you give them? እኔ ወደ ራሳቸው ቪዥን ይመለሱ ነው የምለው። ምክንያቱም ዌስቲንግ ታይም ነው። ምናልባት ግራጁዌት አድርገው ቤተሰባቸው ሊያስደስቱ ይችላሉ፣ ግን እነሱ ደስተኛ አይሆኑም። እኔ ደግሞ ደስተኛ የማልሆንበትን ነገር ለምንድን ነው ታይሜን ዌስት የማደርገው? በጣም የሚገርምሽ ነገር በፈቃዴ ላይክ ምን ልበለው ወይ አስተማሪነት ልበለው የምወደው አስተማሪነት ከሆነ ቤተሰቤ ደግሞ አስገድዶኝ ዶክተር ለመሆን ከተማርኩኝ ኢንጆይ የማደርገው አስተማሪነቱ ከሆነ ዶክተር ብሆን አልደሰትበትም። የማያስደስተኝን ስራ እየሰራሁ ለምንድን ነው የምኖረው? እና ደግሞ አልዘልጥም፣ እተወዋለሁ። በቃ ጊቭ አፕ ታደርጊያለሽ። ምክንያቱም የኔ እንትን የለም አዛው እዚህ ጋር ነው የምፈልገው እኔ ወይ ማስተማሩን ነው የምፈልገው። ለምን ዌስት አደርጋለሁ ታይም? ስለዚህ ላስደስታቸው ይችላል፣ ኢንጆይ ሊያደርጉት ይችላሉ። እኔ ኢፌክቲቭ የምሆነው ግን እዚህ ጋር ነው። ስለዚህ I have to come here እዚህ መምጣት አለብኝ። ቤተሰብ በእውነት ልጆቻቸውን ሪሊዝ ማድረግ አለባቸው። እኔ ብዙ ሰው አውቃለሁ እዚህ ሀገር ለወላጆቻቸው ብሎ ዋጋ የሚከፍሉ እና አንዲት ልጅ አስታውሳለሁ ምን አለች፣ ግራጁዌት አድርጋ መጣች ከዩኒቨርሲቲ። ይኸው ፕላኑ ዲግሪዋን የሰጠቻት
የኔ አይደለም እም፣ ለአንቺ ብዬ ነው። ይኸው እሺ ምን ታርገው እሷ እም፣ እና እንደዚህ አይነት ነገሮች ስላሉ ወደፊት በአንቺ ምክንያት ነው በአንተ ምክንያት ነው ብለው ልጆች ከሚጸጸቱብን የወደዱትን እንዲያደርጉ እንፍቀድላቸው ብዬ ነው የምለው። ግን ሀስ- ለእኛ በጣም ኦብቪየስሊ ለእኛ ኢዚ ነው። አይ ቲንክ ከኛ ኤክስፒሪየንስ አሁን እኔ እያደረኩ እንዳለ ቤት እያለው I was encouraged to do whatever I wanted to do. Definitely ለሌሎች ልጆች በጣም strict አልነበራችሁም ትምህርት ላይ ምናምን እና maybe at the time, it might feel like that was not a good idea. ግን ለእኛ it allowed us to explore our interests. አሁን I was able to እኔ እስካሁን ድረስ ይገርመኛል ስለ ዩኒቨርሲቲ የሰራሁትን ስራ ስጀምር እም፣ አንቺ ምንም አያልሽኝም. You just said, yeah, do it. You were so እም፣ encouraging. Even ያንቺን ስቶሪ እንኳን ቢሆንም ሸር የማደርገው ከሰው ጋር እም፣ you were so encouraging. And now I find that so interesting. And you were so encouraging. And event organizer አድርጌ I'll never forget it. It was my first event. ብዙ ሰው አልመጣም ነበር፣ ብዙ ሰው ኤክስፐክት አላደረኩም ነበር። ግን ዳድ 2 ሰዓት ነጥቶ ለኔ ብሎ መምጣቱ ያኔ በጣም ይገርመኛል እስካሁን ድረስ። So እም፣ encouraging, you were like, yes, Bethel, you're doing your own thing. እና በዛ ስራ ብዙ ነገር አግኝቼ ያን ስራ ስለጀመርኩኝ ብዙ ነገር እም፣ አግኝቼበታለሁ። አሁን ራሱ የምሰራው ስራ is because I started that when I was 18 years old. And I had so much encouragement. Actually, encouragement ያልነበረው it was around my friends. It was around people around me. But my family was very encouraging. እም፣ ምንም like there was no concern. በቲ ይሄን ስራ ከሰራሽ ዩኒቨርሲቲ ዲግሪሽ ምን ሊሆን ነው አጠናሽ ወይ ምናምን. You allowed me to take responsibility for my own career. yeah, እና እም፣ በጣም ዋና ነገር ደግሞ ለጽዮን like ለእህቴ ለጽዮን she was so interested in films and music and media. እና የእሱ አይነት interest is not encouraged ሀበሻ እም፣ community. አሁን ሌላ ቢሆን ኖሮ ያንን ኢንትረስት አውጥቶ ነበር ሌላ ነገር የሚያስቆመው የነበረው። ግን እም፣ that was her natural interest. And now she's doing really well. She's working for a music company. She loves it. Um, እም፣ እና ሰው በኢንትረስቱ ከሄደ they'll work harder. They'll do yeah, more things. Um, እና they will thrive. ግን አሁን እኔ ሌሎች ኢንትረስቶች ነበሩኝ ግን doctor ሁኚ ብባል I don't think I'll make a good doctor at all. Like at all. Like I don't think I'll be a good one. So it's just you can't force people to do things that they are not made to do because I don't know if you think the same way, but I really believe that everybody's made to be something. Um, everyone is made in their own unique way. ስራ ለመስራት ብቻ ሳይሆን like ስራው ሳይሆን it's the interest. Everybody has different interests. እም፣ እና ኢንትረስቱን የሚያወጣው በስራ በኩል ሊሆን ይችላል or በሆቢ ሊሆን ይችላል ወይ በቢዝነስ ሊሆን ይችላል። ግን I think everybody has an interest. እም፣ Um, and that should be encouraged ለሁሉም ሰው። yeah, yeah, ምናልባት ፎርስ ቢደረግ ብዬ የማስበው ሎ ክፍሎች ላይክ እስከ year 6 ድረስ ሊሆን ይችላል። እንደውም አንቺ 5ኛ ክፍል ሆነሽ በጣም ነበረ ፎርስ ማደርግሽ ማለት ነው። እና ለእኔ ይመስልሽ ነበር አንቺ ራሱ የምትማሪው ማለት ነው። እና አንድ ቀን 10 ከ10 አገኘሽ። ከዛ 10 ከ10 አገኘሽ እና ያው 10 ከ10 አገኘሁልሽ ብለሽ ሰጠሽ ማለት ነው ሉኩን። እቺ ልጅ ለእኔ የምትማር ነው እንደሚመስላት። አሁን በዛ ኤጅ ልጆች ላይገባቸው ይችላል። እና እኔ በእውነት አሁን ሁለታችሁም አንቺ ሲሆንም ይር 9 ስትገቡ ይነቃችሁበት። ይር 9 የማንንም እንትን አልፈለጋችሁም። በቃ ራሳችሁ ቆማችሁ ራሳችሁ ታጠናላችሁ፣ ራሳችሁ ተነስታችሁ ራሳችሁ በቃ አዌር የሆናችሁበት ታይም ነበረ። ከዛን ጊዜ ጀምሮ በቃ ሁሉ ነገር ቆንጆ እየሆነ መጣ ማለት ነው። አሁን በረከት
እንደዛ አይነት ታይም ላይ ነው በቃ ራሱን እየፈለገ ያለበት እና ቤት አቅጣጫ ልሂድ እያለ የሚያስብበት ታይም ነው። እየተው ነው እኛም ራሳችን ደግሞ በቃ ስለዚህ ታይም አለ ልጆቹ የሚወጡበት የተወሰነ ጊዜ ገፋ ገፋ ማድረግ ከዛ መተው የራሳቸውን መንገድ እንዲያገኙ መተው ጥሩ ነው ብዬ አምናለሁ። እና እንደዛ ነው። ግን ፎርስ አድርጎ አስገድዶ ትምህርቱንም አስገድዶ ስራውንም አስገድዶ ሄዴክ አይሆንም። ያ ሰው እንደውም ጥላቻ ነው የሚያሳድርበት ለቤተሰብ ራሱ። በቃ እዚህ ውስጥ የከተተችኝ እሷ ናት፣ እዚህ ውስጥ የከተተኝ እሱ ነው ወደሚል ወደ ጥላቻ ነገር የሚመጣ ነው የሚመስለኝ። ያ እንዳይሆን Yeah. ቤተሰብ And then ሰዎች ግን so there's like the people who force, there's the people who are not forced. ግን ደግሞ አሉ there's another category. It's the people who are groomed. It's like the people who from childhood they've been told you're gonna be a doctor, you're gonna be a doctor, and most likely their dad is a doctor, their granddad is a doctor, their great grandfather is a doctor. አሁን እንደዚህ አይነት ቤተሰቦች ሁሉም አንድ ስራ የሚሰሩ እና ከልጅነት ጀምሮ ይሄን ነው የምትሰራው ይሄ so for children like that they might not even actually discover their own interests. ውስጣቸው ምን እንዳለ ራሱ ላያውቁ ይችላሉ እና they might discover it when they're 60 years old because they didn't have time to think about it. Imagine so ዓመት ሰርተሽ like we I should have been I don't know a midwife. ብዙ ጊዜ ግን ሀፕን ያደርጋል በቤተሰብ በተለይ ለምሳሌ አባትና እናት ነጋዴ ከሆነ ልጅ ነጋዴ ይሆናል። ብዙ ጊዜ ዶክተር ከሆነ ልጆች ዶክተር፣ ኢንጂነር ከሆነ ልጆች ኢንጂነር ተጽዕኖ ያመጣል እሱ ነገር። በቃ ምክንያቱም ልጅ እያደገ አባቱን ያያል፣ እናቷን ታያለች፣ ተጽዕኖ ያመጣል። ግን እግዚአብሔር ቢረዳው ልጁ ምንድነው ውስጥ ያለው ብሎ ቢያውቅና ቢያስብ ኢንተረስቱን ቢከተል የበለጠ ውጤታማ የሚሆን ነው የሚመስለኝ እኔ። አባቱ ስላደረገው ማድረጉ አይ ዶንት ኖ። ለምሳሌ ፓይለት የሆነ አባት ልጁ እንደ አባቴ ካልሆንኩኝ ካለ እና ውስጡ ከሌለ ምንም ጥቅም ያለው አይመስለኝም። የራሱን ፈልጎ ቢያገኝ ደግሞ የበለጠ እሱም በራሱ መንገድ ውጤታማ ይሆናል ብዬ ነው የማስበው እንጂ ግን ብዙ እንዳለን ማየው ብዙ ጊዜ አይተሽ ከሆነ አባቴ እንዲህ ነው እሱም እንዲህ አንድ አይነት ይሆናሉ። ብዙ ጊዜ ለምን ይወራረሳል ከቤተሰብ And they were እንትንም አለ let alone a doctor or anything else. There's prime ministers. Canada, America, አባትና ልጅ ሆነው ያውቃሉ prime minister. Like something so specific and so difficult. So I think maybe there's even like a sense of competition. Like እስከ አባት የደረሰበት ድረስ መድረስ አለብኝ የሚል like competition. I don't know if it's like a like even ሳያስቡትም ያለ ውስጣቸው ያለ like need to be better for their parent. It's really interesting. Do you think you have done what you're interested in, Angie, in your life? እኔ ሴክሬታሪ ብዬ ነው የተነሳሁት። ሴክሬታሪ አልሆንኩም። እኔ ኮምፕሊትሊ እኔ ካሰብኩት ማለት እሆናለሁኝ ብዬ ካሰብኩት ውስጥ የሆንኩት የለም እና ያሰብኩትን ሆኜ አላውቅም ብዬ ነው የማስበው። ግን አሁን ይሄንን እያወራን ምን ትዝ አለኝ መሰለሽ? አንድ ሁለት ሰዎችን አውቃለሁኝ በጣም ትልቅ ዘፋኝ ነው ሰውየው፣ ሞተ ማለት ነው። ሌላ ሰው የእሱን ድምፅ አስመስሎ የዚህ ሰውዬ ዘፈን እየዘፈነ ነው የሚኖረው እና ሁለት ሰዎች እንደዚህ አንድ አይነት አይቼ በጣም ይገርመኝ። ሰዎችን ሲያዳምጡት ያኛውን የሞተውን ነው የሚያስታውሱት።
ይሄ ሰውዬ የራሱ የሆነ ማንነት ኖሮት አያውቅም አይደለ? የራሱ የሆነ ማንነት አሁን የራሱ የሆነ ከውስጡ የወጣ ማንነት የለውም። ድምፁን ያንን ያስመስላል። ሰዎች ሲያዩት የሚያስታውስ ያኛውን ሰውዬ ነው። ይሄኛው ግን ራሱ ሳይሆን ኖረ ማለት ነው። እና እንደዚህም አይነት ላይፍ አለ። በቃ መስለሽ የምትኖሪው አይነት ሆነሽ ሳይሆን ማለት ነው። ሪል የምትፈልጊው አይነት ሰው ሆነሽ መኖር። Yeah, impression ሳይሆን the real thing. አዎ ሪል ማንነታችን ወጥቶ ብንኖር የበለጠ ውጤታማ እንሆናለን ነው የምለው እኔ። Yeah. Good, mommy. አሁን Going back to what you were saying, I don't Mm. think we should ignore what you said. Like, you don't think that you've experienced ሆናለሁ ብለሽ ያሰብሽውን ነገር አንዱንም ኤክስፐሪንስ አላደረግሽም? That's really sad. ኖ ኢን አ ጉድ ዌይ እኮ ነው። ኢን አ ጉድ ዌይ ነው የሆነው። ምክንያቱም በተለይ እኔ አሁን ሞር ወደ መንፈሳዊው ነገር ስመጣ በፊት ያሰብኳቸው ነገሮች ነበሩ። አሁን ደግሞ ወደዚህኛው ላይፍ ስመጣ አይ ዶንት ኒድ ኤኒቲንግ ነው። ቢኮዝ እግዚአብሔር እኔ ባሰብኩት ሳይሆን ያላሰብኩትን አይነት ላይፍ ነው እየኖርኩ ያለሁት ማለት ነው። በቃ ስለዚህ አንዳንድ ጊዜ ከራሳችንም እኮ ሀሳብ እንወጣለን። በቃ ያሰብነውን ላንኖር እንችላለን። ያላሰብነውን ኑሮን እዚህ ሀገር እኖራለሁ ብዬ አላሰብኩም አይደለም፣ ግን እየኖርኩ ነው። አሁን የምሰራውን ስራ እሰራለሁ ብዬ አላሰብኩም፣ ግን እየሰራሁ ነው። አንዳንድ ጊዜ ላይፍ ደግሞ የሚያመጣልሽ ኑሮ አለ አይደለ? ላይፍ ራሱ እኮ ይሄው በቃ ብሎ አዘጋጅቶ የሚጠብቅሽ አለ። እና ግን ውጤሽ እስካሁን ድረስ ያለ ነገር የለም? ከድሮዎቹ ነገሮች አንዱም ነገር የለም? ምን አለ ለምሳሌ there must be something. You know, I really believe in saying your dreams out loud because you don't know who's listening. I really believe in that. እኔ እንግዲህ I don't know more I don't know ቢሆን ነበር፣ ግን አሁን ኦልሬዲ ፓስ እኔ አሁን በእናንተ ውስጥ ነው ማየው። እኔ እንደዛ አይነት ነገር I don't believe these things. I'm so sorry. If you have a dream, mommy, you have until the day you die to achieve that dream. አሁን አለፈ ምን ማለት ነው? Can you please share your dreams, mother? I'm okay now. I'm okay እኮ እንዴ can you share them? ይሄኛው ራሱ ከድሪሞቼ አንዱ ነው። Mom, are you embarrassed to share your dreams? No, እንዴት? Okay. Can you share your dreams, please? ቢሆን እኮ I'm not saying they will happen. ሴክሬታሪ የሚባል ነገር ራሱ እኮ የለም እኮ ድሮ እኮ ነው። I'm so sorry, ግን ሴክሬታሪ ኢቨን ሰምቼሽ እራሱ አላውቅም ከዚህ በፊት ሴክሬታሪ ስትይ ሌላ ነገር ብለሻል። ሴክሬታሪ ብለሽ አታውቂም። Secretary is a cover for something else. ላይክ ወደ ምኑ ልበልሽ መሰለሽ ወደ አርቱ አካባቢ አሁን ወደዛ አካባቢ ቢሆን በአንቺ እድሜ አካባቢ እሱን ባጠና ምናልባት ግን አርት ላይክ መሳል ነው ወይስ ያ ነገር? አይ ላይክ ፖኤም ሊሆን ይችላል፣ ድራማ ሊሆን ይችላል፣ የተለያየ ነገር በእንደዛ ውስጥ ቢሆን የበለጠ ውጤታማ እሆን ነበረ ነው እንግዲህ። እና ግን mommy, this is so interesting. Let's have a conversation about this, mommy. This is so interesting. ምክንያቱም why are you talking about it like your opportunity has passed? No. አይ በቃ አልፏል ማለቴ ሳይሆን ኢንተረስቱም እኮ ይጠፋል ከሆነ ጊዜ በኋላ አይደል? እድሜ አለ የሆነ ሰው ደውሎልሽ ፍቅር እስከ መቃብር the next time we want you to be one of the actors ቢሉሽ እሺ አትይ? እኔ እንጃ እንዴ ወጣቶች ያሉ
I know. And I'm Yeah, so በቃ sorry. I'm so it's sorry. And I general. don't mean to be rude. I don't believe that your dreams can die. I don't believe your dreams can die until you die. I think you have what, 50 more years to live? You have 50 more years of opportunity. And now, እንደዚህ አይነት ነገር I don't believe it. እዛም የሚሰሙን ካሉ እናቶች ካሉ, or if there are people that think that their chance has passed, I never ever believe it. Yeah. Unless physically impossible ከሆነ. If you wanted to be a footballer and you're 60 years old, I'm so sorry, ግን your opportunity has passed. ግን why not? Why I not? don't ይሄ ራሱ እኮ በቃ በቂ ነው እና እግዚአብሔር ይመስገን ይሄ ኦፖርቹኒቲ ራሱ እንዲህ ማውራት መከፈቱ ራሱ ልብሽን ሀሳብ ሼር ማድረግሽ ራሱ ቀላል ነገር አይደለም። ለእኔ ይሄ እንደ ህልሜ እውን እንደሆነ ነው ማምነው እና ቴንክ ዩ ሶ ማች ዲስ ኢዝ ዩር ኤንካሬጅመንት ዲስ ኢዝ ዩ አንቺ የአንቺ ደግሞ ጸጋ ምን እንደሆነ ታውቂያለሽ? ሰዎች ውስጥ ያለውን ማውጣት ነው። በቃ ያንቺ ደግሞ እዚህ የተቀመጠውን ተነስ ማለት ነው። ይሄ ለአንቺ የተሰጠሽ thank ግሬስ you. I really believe that that's the case. And also ለእኔ ልንገርሽ፣ የኔን ድሪም ልንገርሽ፣ ሰው ካለ የሚሰማ ካለ የኔን ድሪም እንዴ እኔ I love Ethiopia. I love Ethiopia. I really see the future of Ethiopia. I can see it's very bright. And now I want to invest in Ethiopia. So I want to invest in businesses. I want to help people get started. I want to ምናምን እንደዛ አይነት ነገር አለ ለእኔ ውስጤ. I don't know interest to ያለፈ interest ይሆን, or I mean like in terms of my interest itself. I don't know if I stopped. Again, what I'm saying is that's my interest. So I'm ይሄ መሆን yeah. የሚችል ከእድሜሽ አንጻር ከፕሮፌሽንሽ አንጻር ከብዙ ነገር ይሄ በቃ ፖዘቲቭ ነው የሚሆን። ስለዚህ ድሪም ኢት pray about it. I will. I'm good at dreaming. I'll dream it. So if there are any investment opportunities, ደግሞ ኢንቨስትመንት ስል ማለት ነው አሁን አንድ ሰው አንድ ሱቅ ከፍቶ I'm talking about big investments. I'm kidding. That's really bad. No, I'm saying I'm talking about big investments in Ethiopia. When I say big investments, I mean, let me tell you my favorite businesses on Ethiopia businesses, but I'm more dacho. Can I tell you? There's a business called, I can't remember what it's called. Again, it's all about ሰራተኞች. And I like service businesses. እና ፕሮፌሽናል ሰራተኞች ለዳያስፖራ ምናምን የሚልኩ ወደ ውጭ ሳይሆን እዛ ኢትዮጵያ ውስጥ ሰው ሲመጣ ምናምን ለአንድ ቀን ቤታቸው ምግብ ሰርቶ ምናምን. Like I really love that business. It's very professional. There's another business. I mean, this is really, really good. Are you ready? አንድ ሴት ልጅ ስትወልድ ቤት መጥተው የሚያደርሱ ሰዎች ምግብ ይሰራሉ፣ ማሳጅ አላቸው፣ ሄልት ቼክአፕ ያደርጋሉ። ለ8 ሳምንት ፓኬጅ ትገዣለሽ። they take care of you at that time. ቤተሰብ ስራ ይስራ አይስራ ችግር የለም. You get full support. I can't remember what it's called. Again, that business, I would invest in that business. I would invest in the ሰራተኛ business. Design businesses, I really love them. I love care businesses. They're really cool. So that's my interest. አሁን ሊቀየር ይችላል in the future. ግን አሁን ያለኝ interest ይሄ ነው. I'm interested in property, especially አዲሱ ኤርፖርት ጋር ምናምን. I'm interested. So ካለ please reach out. This is why you have to talk about your dreams out loud. You don't know who's አማረኝ። እኔ ራሴ አማረኝ አልኩሽ። መውለድ አማረኝ። ስለዚህ በአንቺ ሰርቪስ እንክብካቤ ማግኘት ማሳጅ እዚህ ሀገር እንደዚህ አይነት ሰርቪስ ቢኖር ያ በጣም ደስ ይላል። ይኖራል እኮ አለ፣ ሳይኖር አይቀርም። ግን እዚህ ሀገር ለሚድል ክላስ ለአፐር ክላስ ምናምን ያለው ለእኛ የለም። አለ ግን እዚህ ሀገር ማለት ነው እንደዚህ አይነት ሰርቪስ አይ ቲንክ ይኖራል። ግን እነሱ ጋር ትሄጃለሽ መሰለኝ
አንቺ ቤት ኦ ሳይመጡ ሄደሽ እነሱ ነው ጋር ትሄዳለሽ አይመጡም? እና እንደ ሆስፒታል ነገር ቴክ ኬር ያደርጉሻል ለ6 ሳምንት ምናምን ቴክ ኬር ያደርጉሽ። ግን ቤትሽ ድረስ ዩ ካን ዱ መጥተው ምናምን በእውነት እኔ ዩ ካን ዱ ኢት ነው የምለው። አይ ፕሬ ፎር ዩ ፕሬ አባውት ኢት ዋይ ኖት እኔ እንዴ ማሚ I want to see you on a film. I want to see your poems. እኔ by the way, mommy, she writes amazing poems. እና ሁሉም ፖኤሞች ብዙዎቹ ሪኮርድ ተደርገዋሉ ምናምን ሶ ትንሽ የዚህ እዛ ምናምን ኢንሰርት እናደርጋለን እንድትሰሙት። ግን በጣም ደስ የሚል ፖኤሞች she's so talented። ደግሞ እኔ የሚገርመኝ ነገር የማሚ poems she doesn't even like think about it. It just ዳውንሎድ ይደረጋል ይወጣል። ከየት ራሱ እንደሚመጣ አይታወቅም ይወጣል። So it's like a natural gift። እና ለሰርግ ካላችሁ እዚህ ዩኬ ውስጥ ልደት ካላችሁ ምናምን ኤምባሲ ኢቨንት ካለ ኤኒቲንግ ግጥም ካስፈለጋችሁ you know who to call. ኧረ ተይ ቤትዬ፣ ኧረ ተይ፣ ኧረ I'll ተይ፣ be ኧረ her ተይ፣ agent. ቅዳሜ አይደለሁም እኮ I'll be እኔ her እኮ agent. ግን remember it costs money. Okay, she's expensive. So ቴንክ ዩ ቤትዬ፣ ቴንክ ዩ ሶ ማች ኢንካሬጅ ስለምታደርጊኝ እንድወጣ ሀሳቤን ሼር እንዳደርግ ስለምትወጂ እግዚአብሔር ይባርክሽ። በጣም ነው አመሰግንሽ። ተባረኪ፣ ስፊ፣ ብዢ፣ ለምልሚ። ደግሞ አሜን ይሆናል ይሳካል። አሜን። እግዚአብሔርን እኔም I'm አብራ so excited for you and for your future. ገና ማሚ አሁን እኮ ነው ገና ልጅ አሳድገሽ አቅምሽው አሁን እኮ የጨረሽው ገና። So you have so many more things to look forward to. I'm so excited. Anyway, ስለ ዩኒቨርሲቲ ትምህርት please don't force your children. Okay? ኖ ኖ ኖ Don't ኖ force your children. በፍጹም አያደርግም። እና እግዚአብሔር እርቶኛል። እናንተም የፈለጋችሁትን ነገር እንድትማሩ የፈለጋችሁትን ነገር እንድትሰሩ እግዚአብሔር እርቷችኋል፣ አግዟችኋል። ሌላ ደግሞ አንዳንድ ጊዜ እዚህ እንኳን የፈለግሽውን ትምህርት ቤት ትገቢያለሽ። ኢትዮጵያ ምን ሰምቻለሁ መሰለሽ ምርጫው ከትምህርት ሚኒስቴር ይሁን አይ ዶንት ኖ ምርጫው ይሰጥሻል አንቺ እዚህ ግቢ ተብለሽ እና አንቺ በመረጥሽው ላትገቢ ትችያለሽ። እና ተማሪው ግባ የተባለበት ይገባና ሜቢ የማይፈልገውን ያጠናል አንዳንድ ጊዜ። እና አንዳንድ ጊዜ ላይፍ አስገዳጅ ነገር ሊገጥመው ይችላል ሰውና መፍረድ አንችልም። እኛ ግን የተሰማንን በራሳችን ኤክስፒሪየንስ ያደረግነው ቢሆን ብለን የምንመኘውንና የምናስበው ነው ያወራን። ይሄ ማንንም ለመኮነን አይደለም፣ ዲስካሬጅ ለማድረግም አይደለም፣ ለምንም አይደለም። ኢንካሬጅ ለማድረግ ነው እንጂ ኢንካሬጅ ለማድረግ ነው። እና እግዚአብሔር ቢፈቅድና ቢረዳችሁ በተማራችሁት እና በምትወዱት እንድትሰማሩ ልባዊ ምኞታችን ነው። ይሄ በእኔና በልጄ መካከል የተደረገ ኮንቨርሴሽን ነው። ልብ ለልብ ይባላል። ቴንኪዩ ከኛ ጋር ስለነበራችሁ ስላደመጣችሁን። የተሳሳት ነው አንደርስታንድ ያላረጋችሁት ነገር ከገጠማችሁ ደግሞ ጻፉልን። ደግሞ በዚህ ነገር ብታወሩ ይሄ ነገር ግልጽ አይደለም የምትሉት ካለ ፕሊስ ቴላስ። ከዚህ በበለጠ እንመጣለን ወደ እናንተ። ቴንኪዩ ፎር ሊስኒንግ። ዛሬ ደህና ሆኖልን እንላለን። Yes, thank you so much. Please subscribe, like, and don't forget to share with your friends, share with your mom, share with your child. And now we will see you next time with another conversation. Love you. Love you. Bye.